صلوا على النبي اللهم صل على محمد من لم يدع قول الزور قالوا يا الله ملكتنيا وشتن ንግግር መናገርን ያላቆመ ሰው والعمل به በውሸት መናገር ወይም በውሸት መስራትን ያላቆመ የሆነ ሰው فليس لله حاجة ለአላህ ጉዳዩ አይደለም في أن يدع طعامه وشرابه ሰውየው መብላቱንና መጠጣቱን በማቆሙ ለአላህ ደንታው አይደለም ቦታም አይሰጠውም። ምክንያቱም ሰውየው ጾመኛ በሚሆንበት ሰዓት ላይ ምላሱ ሊጾም ይገባል፣ አይኑ ሊጾም ይገባል፣ ጆሮ ሊጾም ይገባል፣ ሁለ መናው ሰውነቱ በአጠቃላይ ሊጾም ይገባል። ነብዩ አለይሂ ሰላቱ ሰላም ይህንን የተናገሩት ጾምን ስለሚያበላሽና ስለሚያጠፋብን ነው። ስለዚህ ጾመኛ የሆነን ጊዜ መጥፎ ንግግር መናገር የለብንም፣ ሰዎችን ማማት የለብንም፣ ሰዎችን ማስቀየም የለብንም፣ ከአንደበታችን መጥፎ ነገር መውጣት የለበትም። ፈኢን ሳበሁ አሐዱን አው ቃተለሁ ፈልየቁል ኢኒ ሷኢም የሆነ ሰው ሊጣላው ቢፈልግ ወይም ቢሰድበው እኔ ጾመኛ ነኝ ይበል ብለዋል የአላህ መልእክተኛ። ጾመኛ የሆነ ሰው ድምፁን እንኳን ከፍ አድርጎ አይናገርም፣ እንኳን ሊሳደብ ይቅርና። አላህ አደብ ይስጠን ለሁላችንም። ጾማችንን አላህ ይቀበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።